ሰው እንዳልሆነች አያችሁ አይደል? ከልቧ የምትወደው የምታፈቅረው እንደዚህ ለፍታችሁ ደክማችሁ የሚያፈቅራችሁ ወንድ እግዚአብሔር ይስጣችሁ። መልክን አይቶ አይደለም፣ መልክን አይቶ አይደለም፣ ገንዘብን አይቶ አይደለም። ያለች እንዲ ምን አገባት ግዢ ያለች ለመነቻት። ለራሱ ወዳ ፈቅዳ ለሃይማኖት ታደሰ ፍቅር እዟት አብዳን የገዛችው ሚዲያ ላይ የታውቃለች። ጥቁሩም ቢሆን ነጭም ቢሆን ሃይማኖት ታደሰ አታውቅም። ብሩክ አለማየሁ አያውቅም። ወዶ ፈቅዶ ነው የገዙት ናቸው። መድኃኒዓለም ክርስቶስ ከመልካም የተፈጠሩ ከመልካም የተወለዱ ከመልካም የተባረኩ እህቶች እናቶች የሰጣቸው አምላክ እግዚአብሔር ክብሩን ይውሰድ። አሜን። እድሜያ ስደተኛ እህቶቼ እግዚአብሔር አምላክ ማለት ነው። ሁሉም ነገር በምክንያት ነው። እነዚህ ልጆች የሰጠን ምክንያት አለው። እነዚህ ልጆች ለእኛ ብሎ ወደኛ ያመጣ ምክንያት አለው። እነዚህ ልጆች ያገናኘም እንዲገናኙም ያደረግነው ምክንያት አለው። ፍቅርም የሚሰጠው እግዚአብሔር ነው። እንድንወዳቸው እንድናዝንላቸው የሰጣቸው ማነው? ፈጣሪ ነው። ሆዳችን እንዲራራ እነሱ ልጆቻችን ናቸው። አንድ ፍሬ ልጆች ናቸው። ሰው አክባሪ ናቸው። በጣም ያከብሩናል። ቢሰደቡም ቢዘቀዘቁም ቢዋረዱም ያለ ስም ቢሰጣቸውም አንድ ፍሬ ልጆች ናቸው። ምንም የማያውቁ አይደሉም። የዘመኑ ልጆች አይደሉም። የዘመኑ ልጅ ይሳደባል፣ ይዋሻል፣ ያቃጥራል። እነዚህ ልጅ ግን ፈራ እግዚአብሔርን ፈርተው መድኃኔዓለምን ፈርተው ኃያሉን ጌታ ፈርተው ለሰው ልጅ አክብረው የጥሩ ቤተሰብ ልጅ ጥሩ ነው። እግዚአብሔር የሰጣቸው ትልቅ ስጦታ ነው። ይሄ ነገር ዛሬ እኛ ልጆቻችን ናቸው። እኛ ከነሱ የምንማር እኛ ከነሱ ብዙ ነገር የምናገኝ እዚህ ጋር ማለት ነው። ምክንያት እኛ ምክንያት ሆነን ኦዲየንስ ምክንያት ሆነ እንጂ ይቺ ልጅ ስትፈጠር በእናቷ ሆድ ውስጥ እንጥስ ስትል ለዚህ ልጅ ነው የተባረከችው። ይሄ ልጅም ሲፈጠር እንጥስ ሲል የተፈጠረው ለዚች ልጅ ነው። እግዚአብሔር በሰው ላይ ምክንያት እግዚአብሔር የኔ ቢጤ ተመስሎ ይመጣል። በሰው ልጅ ላይ ያድራል፣ መልእክቱን ያስቀምጣል። እነዚህ ልጆች ደግሞ ትልቅ ደረጃ እንዲደርሱ ያደረጋቸው እኛን ስደተኞች ለቤተሰብም ለራሳችንም የወጣ ነው ልጆች ቤተሰብ። እነዚህ ልጆች መልካም ቤተሰብ እኛ ላይ አደረ። እግዚአብሔር ፈራህ እግዚአብሔርን ሰው ማለት ነው። ሰውን አሳጣለሁ ቤት እግዚአብሔር ደግሞ የሚሰጥ መልእክት አለው። እግዚአብሔር መልእክት አለው። ፈጣሪያችን መልእክት አለው። እኛ ሰዎች ግን ማለት ነው ብዙ እናወራለን፣ ብዙ ነገር እንናገራለን። ግን ከላይ የሰጣቸው ማን ነው? እግዚአብሔር አምላክ ነው። የሰው ልጅ ይጥለዋል፣ ፈጣሪ ያነሰዋል። የሰው ልጅ ዝቅ ያደርገዋል፣ ፈጣሪ ከፍ ያደርገዋል። ይሄ የፈጣሪ ስራ ነው፣ የማንም ስራ አይደለም። መልካምነት ለራሳችን ለእኔም ነው ለእናንተም ነው። ከአንደበታችን ለሚወጣውም ነገር እግዚአብሔር እኮ የልብ መሻትን ያውቃል። ሲፈጥረን ማለት ነው። እኔ አወራለሁ እንጂ ልቤ ንጹህ ነው። ማናወቀው እግዚአብሔር ብቻ ነው። ልብሽ ንጹህ ይሁን ልቤ ንጹህ ይሁን የሚያውቀው እግዚአብሔር ነው። የሰውን ልጅ በትንሽ ነገር ትገምቱታላችሁ። አሁን ወጥቶ መቅረትን አለ፣ ተኝቶ አለመንቃትን አለ፣ ቁጭ ብሎ መቅረትን አለ። ይሄን የሚያደርገው የሰማይ አምላክ ነው። እነዚህ ልጆችም የሰጣቸው የሰማይ አምላክ ነው። እኛን የሰጣቸው ቤተሰብ አላቸው። ከቤተሰብ በላይ አንድ ነገር ቢሆኑ የምንንገበገበው እናት አባት ስላለው ሁሉም እናት አባት አለው። ያለ እናት አባት አልተፈጠረም። ግን ምክንያቱ ምንድን ነው? መድኃኔዓለም ክርስቶስ ለእኛ እነሱን አስቀመጠ። እነዚህ ልጆች አይተን አዝነን ራርተን ስለምንወዳቸው ፍቅር የማን ነው? የእግዚአብሔር ብቻ ነው። የሰው ልጅ ግን ይወድሻል። የሆነ ነገርሽን ሳይ ሊጥልሽ ይፈልጋል። ሰው ሲጥልሽ ደግሞ እግዚአብሔር ያነሳሻል። ተናጋሪ ናት ሲባል ደግሞ እግዚአብሔር መልካሙን ነገር ከአንደበትሽ እንዲወጣ ያደርገዋል። እውነቴን ነው የምለው። እግዚአብሔር ይሰጣልም ይነሳልም። እግዚአብሔር ትልቅ ከፍታ ላይ ያስቀምጣቸው። ሀይሚዬና ብሩኬ ይባረኩልን። ትልቅ ቦታ ወልደው ከብደው ቢቻል እንኳን ሄደን ብናገኝ አግኝተን ከሆነ ልናመሰግነው። አሁንም ክብር ለመድኃኔዓለም፣ ክብር ለመድኃኔዓለም። ከፍ ይበሉልን፣ ትልቅ ቦታ ይድረሱ። ለነሱ ክፉ የሚያስቡ ያለ ስም የሚሰጡ ያለ ስማቸው የሚያጎድፉት ስማቸውን የሚያቆሽሹት ያለ ስም የሚሰጣቸው
እግዚአብሔር ኃይል አለው፣ በኃይሉ ይዋጋላቸዋል። እኛ ሰዎች ነንና ሊሰማን ይችላል። ያችን መታ ተነስታ ጥቁር ጥላሼት ብታለብሳት ይችል እሱም ተነስተው ይህን ልጅ ጥቁር ጥላሼት ቢያለብሱት ለነሱ ወርቃማ ቅድስት አርሴማ በኪነ ጥበቧ ማለት ነው በወርቃማ ልብሷ ሸፍና ውብ አርጋ አሳምራ ትልቅ ደረጃ ታደርሳቸዋለች። እነሱን የሚያጥላላ እነሱን የሚያቆሽሽ መድኃኔዓለም ክርስቶስ ልቦና ይስጠው። አለማወቅ ነው። እያወቀ ለሚያደርገው ደግሞ እጣ ክፍሉ ለራሱ ለእነዚህ ልጆች አይደለም። አሁንም በከፍታ ላይ ይቀመጡ። እግዚአብሔር ከፍታ ላይ ያስቀምጣቸው። እድሜ ጤና ይስጣቸው። ይዳሩልን፣ ይኳሉልን፣ ይውለዱልን፣ ይብዙልን፣ 1000 ዓመት ይኖሩልን። እነዚህ ምስኪን ልጆች እግዚአብሔር ክፉ የሚወዳቸው ኦዲየንስ ይባረክ። በልጅ ያለው በልጁ ያገኝ፣ ልጅ የሌለው ደግሞ ወልዶ በልጁ ይደሰት። እንደ ሀይሚዬና እንደ ብሩኬ የተባረከ ልጅ ይስጣቸው። ወጣቶች ደግሞ እንደ ሀይሚዬና እንደ ብሩኬ የሆነ ትዳር ይስጣችሁ። ገና ምንም የማታውቁት ስደት ላይ መታችሁ ለቤተሰብ ራሳችን አሳድገን ራሳችን ትልቅ ደረጃ አድርሰን በትዳር መሀል ይሄ ይጠብቀናል ትዳር እንይዛለን የምትሉ የሀይሚዬና የብሩክ ዕጣ ይስጣችሁ። ዋናው ከአንደበታችሁ የሚወጣውን ነገር መልካምን ነገር ዛሬም ነግራችኋለሁ። የትም ሂዱ፣ የትም ድረሱ፣ ልባችሁ ላይ የተቀመጠችዋን መልካሟን እንደ ልባችሁ ለብቻ የተቀመጠችዋን እግዚአብሔር አምላክ ልብሽ ውስጥ ነው መልካምነትን የሚፈልገው። ልብሽ ንጹህ ከሆነ ማለት ነው ሰው የደረሰበት ትደርሳላችሁ። ሀይሚዬና ብሩኬ ሰማይና ምድርን የዘረጋው አምላክ እንባችን መድኃኔዓለም አብሶልናል። ከልቤ ነው የምለው፣ ከልቤ ነው የምናገር። ሀይሚዬ የኔ አዋቂ እድሜ ይስጥሽ። ሴት ልጅ ብትወልጂ እንዳንቺ ትሆንልሽ፣ ወንድ ልጅን ብትወልጂ እንዳንቺ ይሁንልሽ፣ እንደ አባቱ ይሁን። ሀይሚዬ መጨረሻሽን ኢየሱስ ክርስቶስ ይባርክሽ። ትልቅ ቦታ ድረሽልኝ። በገንዘብ ማትታለን፣ በጥቅም ማትታለን፣ በወንድ ማትታለን። እግዚአብሔር ሲሰጥ እንደዚህ ነው። እናንተም ሲሰጣችሁ እግዚአብሔር እንደ ሀይሜ አይነት የተባረከችዋን ልጅ ይስጣችሁ። ብርክ ያለች የተባረከች ልጅ ናት። ብሩኬ የተባረከ ልጅ ነው። እግዚአብሔር ሁለቱን ሰጥቷቸዋል። ይህ ጥቅመኛ ሰው ብትሆን ያን የሚያክል ነገር እስቲ ተመልከቱ። የጥቅመኛ እንዴት አየሽ? ዛሬ ቪዲዮ አላሳዘኑሽም? አነጋገሩ የልቤን ያወራ ዛሬ እናቴ ትሙት ኢትዮጵያ ላይ የምሰማው ራሱ እኛ አንዳንድ ወንዶች እንደም አንዱ ሱሪ ገዝቶ ዝም ብሎ የሚወልዱት አሉ። እየነገርኩ እውነቷን ነው። አንድ ቡና አንድ ሻይ ጠጥተዋል። ገሚዝ እውነቷን ተሯሩጦ በየጎዳና የወደቁት ወንዶች ክደዋቸዋለን። አሁን ትናንትና የሆነች ልጅ አይተሻታል? ከዱባይ ሄዳ ብጫዋ ሁሉ ታብሎ አንድ ልጅቷ ከጨረቃ ፋሚሊ ውስጥ አንድ ልጅቷ ከጨረቃ ፋሚሊ ውስጥ አንድ ፈንት ብቻ ገዝቶ ልጅ የወለደች አለች። የነገርኩት ስለሰማሁ ተደራራቢው ነው ወላ ሆነ። እኔ እዚህ ዱባይ ምድር ላይ 6 ዓመት ቁጭ ብዬ አንድ ቤት እየሰራሁት እራሱ አላልቅም አለ። እነሱ በሰው ህይወት ላይ ገብቶ አንበሳ ሀይሚ ግዢ ያለች እንዲ ምን አገባት? ግዢ ያለች ለመነቻት። ለራሱ ወዳ ፈቅዳ ለሃይማኖት ታደሰ ፍቅር እዟት አብዳ ነው የገዛችው። ሚዲያ ላይ የታውቃለች። ጥቁሩም ቢሆን ነጭም ቢሆን ሃይማኖት ታደሰ አታውቅም። ብሩክ አለማየሁ አያውቅም። ወዶ ፈቅዶ ነው የገዙት። በቃ ተውት፣ በራሳችሁ ሙድ ተጫወቱ። እየነገርኩ ነው። ተነስማይ ዶንቆሮ ናቸው ሲጀማሪ ገባችሁ። አሁን በራሳችሁ ፈታ በሉ። በቃ ፈታ በሉ በራሳችሁ። አንዳንዴም እኮ አለማድረግ ይቻላል። እነሱ አለምኑ፣ እነሱ ስጡን አለ ማዚ ምን ነው ቤቷ
አንበሳው ብዙ እህት አሏቸው፣ ብዙ ያወራል። ተዋቸው፣ እኛ አላህ ብቻ ይጨምርላቸው። አሁን ደግሞ ስለ ስጦታ ስለምንድን ነው ወሬያቸው ሁሉ? ኢየሱስ እንደ ሰው የሚሆነው ፈጣሪ ያላቸው እና ክርስቲያን እኮ ስትሰጥ ራሱ አትናገር ይላል። አትናገር ስትሰጥ ራሱ ይባላል። ምንድን ናቸው እነዚህ? ማታ ሌላ ነገር መስራት እኮ ነው። እቱን አይቶ እኮ ነው ብሩኬ ጸሎት አድርጉልን። አሁን ደግሞ እውነቱን ነው እኮ ይሰማሉ። ይሄን አይቶ እኮ ነው ይሄን አይቶ አያሳዝኑ። የሰው ውድቀት የሚፈልግ ብቻ የራሳቸው መስጠት ነው እኮ አንገት የሚያስከፍለው። በቃ ተውት። አሁን እኔ እቺ አንበሳ ብሩክ እየሳማት እንገስት ሰርች ሼር ለማድረግ ነው የፈለጉት መጣሁት። እናንተ ደግሞ ወሬ ተሳሳሙ። ይኸውና ባልና ሚስት አይደሉም እንዴ? ታዩ ይሳሳሙ። እንዳትገመጭጭሽ አሁን ደግሞ ደጋገማችሁ ብሎ ደግሞ እንትን ያደረግ ፈረደባቸው። ሲቸግረን እኮ በኢዴት ምናምን አቀራርባ ያሳስሟቸዋል። ይሁና ደስ ይለናል። ሀናን ማለት ነው። እኔም ደስ ይለኛል። ብሩኬ እንደዚህ ቁንጮን ሲስም የለም አንበሳ ጋር ሮጬ ሲሄድ ደግሞ ይሄ አንበሳ ለእኔ ተታየኝ። እኔ እኮ ከየት ከየት እንደምታገኛቸው አላውቅም እኮ ማዛ ሲያማምሩ ደግሞ እንግዲህ አላህ ይስጣቸው። ኢንሻአላ ያኔም ቋቸው በመጨረሻ ካሚል በጣም ፈጣሪ ይጠብቃቸው። ከእሱ አይን ይሰውራል። አሜን እንበልሽ እስቲ በቃ አሚን አሚን። ወላሂ ያላ ይጅበት ተዋርኩላቸው። ፈጣሪ ይጠብቃቸው። አሚን። ወልደው ስሞ ያሳየን። ከእሱ አይን ይሰውራቸው፣ ከእሱ አፍ ይሰውራቸው። ደግሞ አሁን እንደዚህ ፍቅር እንደሆኑ ከመጨረሻው ፍቅር ያርጋቸው። አሚን። ያ ነው ይስጣቸው። ሲያሳዝኑ አሁን እንደዚህ ምናቸው ይነካል? ካስመሳይ ይሰውራቸው፣ ከእባብ ይጠብቃቸው፣ ከሰው ይጠብቃቸው። እኔማ እንዲያው እናቴ እንዲያው እኔ እንጃ ለሀይሚና ለብሩክ ቃል የለኝም። ውድቀት የሚፈልግ አለ። ማርያም እኔ እንጃ ዱዓ አድርጊ። ኧረ እኔ ትንሽ ነኝ። እኔ ሀይሚን ወተት የምንሰጠረኛ ዱዓ ላይ ችግር የለም። ፈጣሪ ይጠብቃቸው። ራሱ ቤት አላህ ይጠብቃቸው። በእውነት እውነት የልቤን የሆዴን አይቶ ወተት የምሰጣለች እዚህ ሚውት አርገት እንትን አርገት ቦልኪያት ለቤትሽም ጥሩ አይደለም። ወተት ትሰጠናለች እንደ ነገረኛ ሰይጣንን አለ ብዙ ፍቅር አላት ወዲያ ይመስሎ ጥላት መረቃቸው በእናታቸው ወዴት አይበያቸው መርቂ ከጨረቃ ፋሚሊ ውስጥም እባብም አለ፣ ሽረኛም አለ፣ ምቀኛ አለ፣ ውድቀት የሚፈልግ መለያየት የሚፈልግ አለ። ፈጣሪ ይጠብቃቸው ከእነዚህ ልጆችን እነሱን ያስወግዳቸው። ክፉ አይን የሚያዩ ዞር ያርጋቸው። ፈጣሪ ያሳድጋቸው። ከእባብ ይጠብቃቸው፣ ከሽረኛ ይጠብቃቸው፣ ከምቀኛ ይጠብቃቸው። ጉድጓድ የሚቆፍሩት ብዙ ናቸውና ፈጣሪ ይጠብቃቸው። ልጅ በልጅ ያርጋቸው። እመቤቴ ድንግል ማርያም ከጎናቸው ትሁን። ጨርሻለሁ። ቅርታኔ ምርቃን አልችልም። ምን መርቂያቸው እስቲ ምን መርቂ? ቆንጆ እግዚአብሔር ይጠብቃቸው። ከክፉ ነገር ሁሉ እመቤቴ ቅድስት ድንግል ማርያም
እጁትና ወተት እየተፈጨ ለሷ ተስማተዋል። ወተት እኮ አይደለም የሚሰጠው ነው የራሷ ፕሮፋይል ነው የራሷ ድሮ ነው ማለት እሺ አላማጣም ተቆቦ መቀበር ነው። አማራማ ብሎለት የንግስቷ ጨረቃ ሰው አክባሪዎች ናቸው። ሰው አክባሪ ነን። አሜን። እመቤቴ ቅድስት ድንግል ማርያም በክንፏ በዘንባባ ትሸፍናቸው። ጣታቸውን ጫማቸው በታይ ያድርግላቸው ከእግራቸው በታች። አሜን። ፈጣሪ ትልቅ ደረጃ ያደርሳቸው። የዛሬ ዓመት ደግሞ መንታ ልጅ ታቅፎ ለማየት ያብቃን። አሜን። ይበቃኛል። እኔ በዚህ አይነት ይበቃሻል ነው። አመትማ መሄዱ ሁለት በቂ ነው። ዋናው ነገር እየመረቂያቸው እሺ ፈጣሪ እና እድሜ ይስጣቸው። አሜን። ያሰቡትን ሁሉ ያሳካላቸው። አሜን። እቅዳለን የሚሉትን ሁሉ አሳክቶላቸው ወልደው ፈጣሪ ያሳየን። ለእኛም የስደት እህቶቼ ጤና እድሜ ሰጥቶን የእነሱን ደስታ ለማየት ያብቃል። አሜን 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 አሜን። ተንኮለኛውን ሸረኛውን የያዝላቸው። አሜን። እድሜ ጤና ይስጣቸው። ከዚህ በላይ እኔ ያልችም አንቺ አንቺ ተቀሽ በጣም ነው መወዳቸው። እናመሰግናለን። አናን እየመረቅ አንቺም አይስምንትዝ እናታችን ሀናንማ ግድ ነው። አሚን ብለናል። በእኛ ሸረኛውን ያዝላቸው። እንትና ነበረች እኮ በእናታችን ቆየታ ሼር አርጉልኝ፣ ሼር አርጉልኝ ለቲ ቀብራሮ በእናትሽ ቲ ቀብራሮ በእናታችሁ ሼር አድርጉላት። መርቃለሁኝ በቃ መርቃላቸውና ያለነው እንመራረቅ። አሁን መርቅ ሀናን መጀመሪያ ለቲ ቀብራራ ሼር አድርጉልኝ በእናታችሁ። አረጋግላታለሁ ትመጣለች። እሺ ትመጣለች። ሰላም ያዋለን ሰላም ያስመሸን አምላክ ክብር ምስጋና ይድረሰው። አሜን። እግዚአብሔር አምላክ ሆይ ብሩኬና ሀይሚ ትልቅ ደረጃ እያደርሳቸው ፈጣሪ ከሚጠብቃቸው ምቀኛ ሸረኛውን ያዝላቸው። እመቤቴ ማርያም እናቴ አርሴማ በዘርፋቷ ቀሚሷ ድብቅ ሹፍን አድርጋ በሰላም በጤና ታኑራቸው። ምቀኛ ሸረኛ ትያዝላቸው፣ ከክፉ ነገር ሁሉ ትጠብቃቸው። ቅዱስ ገብርኤል ቅዱስ ሚካኤል ከፊታቸው ቀድሞ ይገኝላቸው። እግዚአብሔር በሰላም በጤና በፍቅር ያኑራቸው። ይሄ እቅድ ያለን ያሉትን እግዚአብሔር አምላክ ሆይ ነገር ዛሬ ሳይ ባልታሰበ ነገር እንደው ጸጋውን ሲሳውን በረከቱን ሰጥቶ እግዚአብሔር አምላክ ሆይ በቃ በደስታ ያኑራቸው። ያልታሰበው ሲሳይና ጸጋ በረከት ይላክላቸው። ምቀኛ ሸረኛቸውን ያዝላቸው፣ አፉን ይዝጋላቸው። የሰው መውደድ የሰው ጨምሮ ጨማምሮ ይስጣቸው። እውነት የእነሱን ደስታ አረቲ ቀብራራዋ መታለች። በእናታችሁ ለምርቃት እሷን አስገቡልኝ። ማንን ላውርዳ? በቃ ወረደች። እግዚአብሔር አምላክ ሆይ እናንተም እነሱን እንደምትወዳችሁ ፈጣሪ ይውደዳችሁ። ያሰባችሁ ተሳክቶላችሁ በሰላም በጤና ከቤተሰቦቻችሁ ጋር ያገናኛችሁ። እግዚአብሔር እድሜና ጤናውን ይስጣችሁ። በቃ ይበላችሁ። የሰው ቤት ኑሮ፣ የስደት ኑሮ ቤተሰቦቻችሁ በእናንተ የሚያርፉ በእናንተ የሚደሰቱ ያድርጉ። እግዚአብሔርን አዛዥ እንጂ ታዛዥ አያደርጋችሁ። እውነት ይህን ልቦናችሁ ከእነዚህ ልጆች ላይ አይቀይራችሁ። ሰላም ፍቅሩን ሁሉ ፈጣሪ ይስጣችሁ። እውነት ከክፉ ነገር ይጠብቃችሁ። መንገዳችሁን ጨርቅ ያርግላችሁ። እግዚአብሔር አምላክ ሆይ ባልታሰበ ሲሳይ ጸጋ በረከቱ እንደው ታሪካችሁን ይቀይርላችሁ። እውነት ናቸው መድኃኒዓለም ክርስቶስ ከመልካም የተፈጠሩ ከመልካም የተወለዱ ከመልካም የተባረኩ እህቶች እናቶች የሰጣቸው አምላክ እግዚአብሔር ክብሩን ይውሰድ።
እድሜያ ስደተኛ እህቶቼ እግዚአብሔር አምላክ ማለት ነው። ሁሉም ነገር በምክንያት ነው። እነዚህ ልጆች የሰጠን ምክንያት አለው። እነዚህ ልጆች ለእኛ ብሎ ወደኛ ያመጣ ምክንያት አለው። እነዚህ ልጆች ያገናኘም እንዲገናኙም ያደረግነው ምክንያት አለው። ፍቅርም የሚሰጠው እግዚአብሔር ነው። እንድንወዳቸው እንድናዝንላቸው የሰጣቸው ማነው? ፈጣሪ ነው። ሆዳችን እንዲራራ እነሱ ልጆቻችን ናቸው። አንድ ፍሬ ልጆች ናቸው። ሰው አክባሪ ናቸው። በጣም ያከብሩናል። ቢሰደቡም ቢዘቀዘቁም ቢዋረዱም ያለ ስም ቢሰጣቸውም አንድ ፍሬ ልጆች ናቸው። ምንም የማያውቁ አይደሉም። የዘመኑ ልጆች አይደሉም። የዘመኑ ልጅ ይሳደባል፣ ይዋሻል፣ ያቃጥራል። እነዚህ ልጅ ግን ፈራ እግዚአብሔርን ፈርተው መድኃኔዓለምን ፈርተው ኃያሉን ጌታ ፈርተው ለሰው ልጅ አክብረው የጥሩ ቤተሰብ ልጅ ጥሩ ነው። እግዚአብሔር የሰጣቸው ትልቅ ስጦታ ነው። ይሄ ነገር ዛሬ እኛ ልጆቻችን ናቸው። እኛ ከነሱ የምንማር እኛ ከነሱ ብዙ ነገር የምናገኝ እዚህ ጋር ማለት ነው። ምክንያት እኛ ምክንያት ሆነን ኦዲየንስ ምክንያት ሆነ እንጂ ይቺ ልጅ ስትፈጠር በእናቷ ሆድ ውስጥ እንጥስ ስትል ለዚህ ልጅ ነው የተባረከችው። ይሄ ልጅም ሲፈጠር እንጥስ ሲል የተፈጠረው ለዚች ልጅ ነው። እግዚአብሔር በሰው ላይ ምክንያት እግዚአብሔር የኔ ቢጤ ተመስሎ ይመጣል፣ በሰው ልጅ ላይ ያድራል፣ መልእክቱን ያስቀምጣል። እነዚህ ልጆች ደግሞ ትልቅ ደረጃ እንዲደርሱ ያደረጋቸው እኛን ስደተኞች ለቤተሰብም ለራሳችንም የወጣ ነው ልጆች ቤተሰብ እነዚህ ልጆች መልካም ቤተሰብ እኛ ላይ አደረ። እግዚአብሔር ፈራህ እግዚአብሔርን ሰው ማለት ነው። ሰውን አሳጣለሁ ቤት እግዚአብሔር ደግሞ የሚሰጥ መልእክት አለው። እግዚአብሔር መልእክት አለው። ፈጣሪያችን መልእክት አለው። እኛ ሰዎች ግን ማለት ነው ብዙ እናወራለን፣ ብዙ ነገር እንናገራለን። ግን ከላይ የሰጣቸው ማን ነው? እግዚአብሔር አምላክ። የሰው ልጅ ይጥለዋል፣ ፈጣሪ ያነሰዋል። የሰው ልጅ ዝቅ ያደርገዋል፣ ፈጣሪ ከፍ ያደርገዋል። ይሄ የፈጣሪ ስራ ነው፣ የማንም ስራ አይደለም። መልካምነት ለራሳችን ለእኔም ነው ለእናንተም ነው። ከአንደበታችን ለሚወጣውም ነገር እግዚአብሔር እኮ የልብ መሻትን ያውቃል ሲፈጥረን ማለት ነው። እኔ አወራለሁ እንጂ ልቤ ንጹህ ነው። ማናወቀው እግዚአብሔር ብቻ ነው። ልብሽ ንጹህ ይሁን ልቤ ንጹህ ይሁን የሚያውቀው እግዚአብሔር ነው። የሰውን ልጅ በትንሽ ነገር ትገምቱታላችሁ። አሁን ወጥቶ መቅረትን አለ፣ ተኝቶ አለመንቃትን አለ፣ ቁጭ ብሎ መቅረትን አለ። ይሄን የሚያደርገው የሰማይ አምላክ ነው። እነዚህ ልጆችም የሰጣቸው የሰማይ አምላክ ነው። እኛን የሰጣቸው ቤተሰብ አላቸው። ከቤተሰብ በላይ አንድ ነገር ቢሆኑ የምንንገበገበው እናት አባት ስላለው ሁሉም እናት አባት አለው። ያለ እናት አባት አልተፈጠረም። ግን ምክንያቱ ምንድን ነው? መድኃኔዓለም ክርስቶስ ለእኛ እነሱን አስቀመጠ። እነዚህ ልጆች አይተን አዝነን ራርተን ስለምንወዳቸው ፍቅር የማን ነው? የእግዚአብሔር ብቻ ነው። የሰው ልጅ ግን ይወድሻል። የሆነ ነገርሽን ሳይ ሊጥልሽ ይፈልጋል። ሰው ሲጥልሽ ደግሞ እግዚአብሔር ያነሳሻል። ተናጋሪ ናት ሲባል ደግሞ እግዚአብሔር መልካሙን ነገር ከአንደበትሽ እንዲወጣ ያደርገዋል። እውነቴን ነው የምለው። እግዚአብሔር ይሰጣልም ይነሳልም። እግዚአብሔር ትልቅ ከፍታ ላይ ያስቀምጣቸው። ሀይሚዬና ብሩኬ ይባረኩልን። ትልቅ ቦታ ወልደው ከብደው ቢቻል እንኳን ሄደን ብናገኝ አግኝተን ከሆነ ልናመሰግነው። አሁንም ክብር ለመድኃኔዓለም፣ ክብር ለመድኃኔዓለም። ከፍ ይበሉልን፣ ትልቅ ቦታ ይድረሱ። ለእነሱ ክፉ የሚያስቡ ያለ ስም የሚሰጡ ያለ ስማቸው የሚያጎድፉት ስማቸውን የሚያቆሽሹት ያለ ስም የሚሰጣቸው እግዚአብሔር ኃይል አለው፣ በኃይሉ ይዋጋላቸዋል። እኛ ሰዎች ነንና ሊሰማን ይችላል። ያችን መታ ተነስታ ጥቁር ጥላሼት ብታለብሳት ይችል እሱም ተነስተው ይህን ልጅ ጥቁር ጥላሼት ቢያለብሱት ለእነሱ ወርቃማ ቅድስት አርሴማ በኪነ ጥበቧ ማለት ነው በወርቃማ ልብሷ ሸፍና ውብ አርጋ አሳምራ ትልቅ ደረጃ ታደርሳቸዋለች። እነሱን የሚያጥላላ እነሱን የሚያቆሽሽ መድኃኔዓለም ክርስቶስ ልቦና ይስጠው። አለማወቅ ነው። እያወቀ ለሚያደርገው ደግሞ እጣ ክፍሉ ለራሱ ለእነዚህ ልጆች አይደለም። አሁንም በከፍታ ላይ ይቀመጡ። እግዚአብሔር ከፍታ ላይ ያስቀምጣቸው። እድሜ ጤና ይስጣቸው። ይዳሩልን፣ ይኳሉልን፣ ይውለዱልን፣ ይብዙልን፣ 1000 ዓመት ይኖሩልን።
እነዚህ ምስኪን ልጆች እግዚአብሔር ክፉ ለሚወዳቸው የሚወዳቸው ኦዲየንስ ይባረክ። ልጅ ያለው በልጁ ያገኝ፣ ልጅ የሌለው ደግሞ ወልዶ በልጁ ይደሰት። እንደ ሀይሚዬና እንደ ብሩኬ የተባረከ ልጅ ይስጣቸው። ወጣቶች ደግሞ እንደ ሀይሚዬና እንደ ብሩኬ የሆነ ትዳር ይስጣችሁ። ገና ምንም የማታውቁት ስደት ላይ መታችሁ ለቤተሰብ ራሳችን አሳድገን ራሳችን ትልቅ ደረጃ አድርሰን በትዳር መሀል ይሄ ይጠብቀናል ትዳር እንይዛለን የምትሉ የሀይሚዬና የብሩክ ዕጣ ይስጣችሁ። ዋናው ከአንደበታችሁ የሚወጣውን ነገር መልካምን ነገር ዛሬም ነግራችኋለሁ። የትም ሂዱ የትም ድረሱ ልባችሁ ላይ የተቀመጠችዋን መልካሟን እንደ ልባችሁ ለብቻ የተቀመጠችዋን እግዚአብሔር አምላክ ልብሽ ውስጥ ነው መልካምነትን የሚፈልገው። ልብሽ ንጹህ ከሆነ ማለት ነው ሰው የደረሰበት ትደርሳላችሁ። ሀይሚዬና ብሩኬ ሰማይና ምድርን የዘረጋው አምላክ እንባችን መድኃኔዓለም አብሶልናል። ከልቤ ነው የምለው፣ ከልቤ ነው የምናገር። ሀይሚዬ የኔ አዋቂ እድሜ ይስጥሽ። ሴት ልጅ ብትወልጂ እንዳንቺ ትሆንልሽ፣ ወንድ ልጅን ብትወልጂ እንዳንቺ ይሁንልሽ፣ እንደ አባቱ ይሁን። ሀይሚዬ መጨረሻሽን ኢየሱስ ክርስቶስ ይባርክሽ። ትልቅ ቦታ ድረሽልኝ። በገንዘብ ማትታለን፣ በጥቅም ማትታለን፣ በወንድ ማትታለን። እግዚአብሔር ሲሰጥ እንደዚህ ነው። እናንተም ሲሰጣችሁ እግዚአብሔር እንደ ሀይሜ አይነት የተባረከችዋን ልጅ ይስጣችሁ። የምንድብርክ ያለች የተባረከች ልጅ ናት። ብሩኬ የተባረከ ልጅ ነው። እግዚአብሔር ሁለቱን ሰጥቷቸዋል። ይህ ጥቅመኛ ሰው ብትሆን ያን የሚያክል ነገር እስቲ ተመልከቱ። የጥቅመኛ